ትላንት በተከናወኑ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በኮፓ ኢታሊያ የፍጻሜ ጨዋታ ቦሎኛ ከኤሲ ሚላን ጋር ተገናኝቶ ቦሎኛ ኤሲ ሚላንን 1-0 በሆነ ውጤት በማሸነፍ የዋንጫው ባለቤት መሆን ችሏል። ቦሎኛ ብቸኛውን የማሸነፊያ ግብም ዳንዶይ ነበር ማስገኘት ችሎ የነበረው። ውጤቱንም ተከትሎ እንግዲህ ቦሎኞች የኮፓ ኢታሊያ ዋንጫን በማሳካት ቦሎኞች ከ51 ዓመታት በኋላ የመጀመሪያ ዋንጫቸውን ሊጎናጸፉ የቻሉበት አጋጣሚ ተፈጥሯል። አሰልጣኝ ቪንሴንዞ ኢታሊያኖ ድንቅ ስራ መስራት የቻሉ ሲሆን በአሰልጣኝነት ሙያቸው የመጀመሪያ ዋንጫቸውንም ነው ትላንት ምሽት ሊያሳኩ የቻሉት። በሌላ በኩል መጥፎ የውድድር ዓመት ያሳለፉት ኤሲ ሚላኖች ትላንት ደግሞ ዋንጫውን መነጠቃቸውን ተከትሎ የአሰልጣኝ ሰርጂዮ ኮንሴሳኦ የውድድር ዓመት በውድድር ዓመቱ መጨረሻ ላይ እንደሚያበቃም በስፋት እየተገለጸ ይገኛል። በሌሎች ጨዋታዎች በስፔን ላሊጋ ትላንት በተደረጉ ጨዋታዎች በርካታ ተጫዋቾቻቸውን በጉዳት ያጡት ሪያል ማድሪዶች በሜዳቸው ሳንቲያጎ በርናቢዮ ማዮርካን አስተናግደው ከመመራት ተነስተው ውጤት በመቀልበስ ብዙ ድብደባ ካደረጉ በኋላ ባለቀ ሰዓት አስቆጥረው 2-1 በሆነ ውጤት ማሸነፍ ችሏል። ሎስ ብላንኮሶቹ ግቦችንም ኪሊያን ኤምባፔና ባለቀ ሰዓት የማሸነፊያ ግቧን ደግሞ ራሞን ነበር ማስቆጠር የቻለው። ኤምባፔ ከትላንቱ ግቡ በኋላ ግን በውድድር ዓመቱ 40ኛ ግቡ ላይ በመድረስ በሪያል ማድሪድ ቤት ታሪክ በመጀመሪያ የውድድር ዓመቱ 40 ግቦች ማስቆጠር የቻለ የመጀመሪያው ተጫዋች በመሆን ታሪክን ጽፏል። በሌሎች ጨዋታዎች አላቬዝ ቫሌንሺያን 1-0 ሲረቱ ቪያሪያል ሌጋኔስን 3-0 አሸንፏል። ትላንት በላሊጋው ላስ ፓልማሶች መውረዳቸውም ተረጋግጧል። ቫላዶሊድ ቀድሞኑ ማረጋገጣቸው ይታወቃል። ሶስተኛው ወራጅ ቡድን የሚሆነው ደግሞ ከሌጋኔስ፣ አላቬዝ፣ ኤስፓኞልና ሄታፌ ከነዚህ ውስጥ አንዱ ቡድን ሶስተኛው ቡድን ሆኖ የሚወርድ ነው የሚሆነው። ሌሎች ጉዳዮችን መመልከት እንቀጥል። በክረምቱ ከባየር ሙኒክ ጋር በነፃ እንደሚለያይ ቀድሞውን የተረጋገጠው የመሃል ተከላካዩ ኤሪክ ዳየር የፈረንሳዩን ክለብ ሞናኮን በነፃ ዝውውር በይፋ ተቀላቅሏል። ዳየር በፈረንሳዩ ክለብ እስከ 2028 ድረስ የሚያቆየውን የ3 ዓመት ውልም ነው ሊፈርም የቻለው። የ31 ዓመቱ ተከላካይ ከዚህ ቀደም 10 ዓመታት ባሳለፈበት በቶትናም ሆትስፐር ቤት በይበልጥ ጎልቶ የሚታወቅ ተጫዋች ነው። በ2014-15 የውድድር ዓመትም ነበር ከፖርቹጊዙ ክለብ ከስፖርቲንግ ሊዝበን ወደ ስፐርስ አቅንቶ የነበረው። ከስፐርስ ጋር ደግሞ በ2024 ጥር ወር ላይ በይፋ ተለያይቶ ወደ ጀርመኑ ግዙፍ ክለብ ባየር ሙኒክ ማቅናቱ ይታወሳል። ዘንድሮ ግን በቪንሰንት ኮምፓኒ ቡድን ተመራጭ ተጫዋች መሆን ሳይችል ቀርቷል። በቡድኑ በአመት ከግማሽ ቆይታው ለባቫሪያኖቹ በአጠቃላይ መጫወት የቻለውም 27 ጨዋታዎችን ነው። በዚህ ሂደት ውስጥ ግቦች 3 ግቦችንና አንድ ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ባለፈው ሳምንት ደግሞ የቡንደስሊጋውን ዋንጫ በማሳካት በሙያው የመጀመሪያ ዋንጫውን ማሳካት ችሏል። የሪያል ማድሪዱ ተከላካይ ራውል አሴንሲዮ የሁለት ሴቶችን ወሲባዊ ቪዲዮ በማጋራት በስፓኒሽ ፍርድ ቤት ክስ ተመስርቶበታል። ከሁለቱ ሴቶች ደግሞ አንዷ ገና እድሜዋ ያልደረሰች መሆኗም ነው የተገለጸው። ገና 16 ዓመቷም ላይ የምትገኝች ነች። በዚህ ጉዳይ ደግሞ አሁን ሁለቱ ሴቶች ወደ ጭንቀት ውስጥ ገብተዋልም ነው እየተባለ የሚገኘው። በነገራችን ላይ በጉዳዩ ላይ ከአሴንሲዮ በተጨማሪም የአሴንሲዮ የቀድሞ የአካዳሚ የቡድን አጋሮች የነበሩት አንድሬስ ጋርሲያ፣ ፌራን ሩይዝ እና ሁዋን ሮድሪጌዝ የተባሉ 3 ተጫዋቾችም ላይ ክስ ተመስርቶባቸዋል ያለ ሁለቱ ሴቶች ፍቃድ ምስሉም በማጋራታቸውም ነው የተከሰሱት። ይህ ነገር በ2023 ላይ የተፈጠረ ነገር መሆኑም ነው የተገለጸው። ሪያል ማድሪዶች ግን ትላንት ማዮርካን በረቱበት ጨዋታ አሴንሲዮም በቋሚነት አሰልፈው መጫወታቸው ይታወቃል። ከሪያል ማድሪድ ቤት ሳንወጣ ሪያል ማድሪዶች ስፓኒያርዳውን ተከላካይ ዲያን ሃውሰንን ለማስፈረም ከበርንማውዝ ጋር በንግግር ላይ እንደሆኑ የሪሊቮ ጋዜጠኛ የሆነው ማቴ ሞሬቶ ይዞት የወጣው መረጃ ያመላክታል። ሎስ ብላንኮሶቹ የተዳከመውን የኋላ መስመራቸውን ለማጠናከር ተከላካይ ተጫዋች ማስፈረም የግድ ያለባቸው ቡድናቸውን ሃውሰን ለማስፈረም ትልቅ እርምጃም ተራምደው ተገኝተዋል። ተጫዋቹ ማድሪድን ለመቀላቀል ፍቃዱን የሰጠ ተጫዋች ነው። ከሻቢ አሎንሶ ጋርም እንደወሩ ጭምር ነው የተገለጸ የሚገኘው። ማድሪዶች ተጫዋቹን ወደ ሳንቲያጎ በርናቢዮ ለማስኮብለልም የተጫዋቹን 50 ሚሊዮን ፓውንድ የውል ማፍረሻ መክፈል ይኖርባቸዋል። ስለዚህ
ተጫዋች ግን ከዚህ ቀደም በስፋት መመልከታችን ይታወሳል። አሁን ማድሪዶች ከትሬንት አሌክሳንደር አርኖልድ በኋላ ሀውሰን ሁለተኛ ፈራሚያቸው ለመሆንም የተቃረበ ተጫዋች ይመስላል። የሴሪያው ክለብ ናፖሊ ስኳዳቸውን የማጠናከር ፍላጎት ያላቸው ሲሆን አሁን ላይ ወደ ሊቨርፑል ተጫዋች ፌዴሪኮ ኬሳ ቀርቧል። ክንፉ ተጫዋች ወደ መርሲሳይዱ ክለብ ሊቨርፑል ከከተመ ጊዜ ጀምሮ በቀያዮቹ ቡድን ወደ ዋናው ቡድን ሰብሮ ለመግባት መቸገሩ ይታወቃል። አሁን ወደ ጣሊያን ከመመለስ ጋርም ስሙ ተይዞ ተገኝቷል። የኔፕልሱ ቡድን ኬሳን ወደ አርማንዶ ማራዶና ስታዲየም ለማስኮብለል ይፋዊ ጥያቄ እንዳቀረቡ የጣሊያኑ ጋዜጣ ዴሎ ስፖርት አስነብቧል። ናፖሊዎች ያቀረቡት ጥያቄ ግን የውሰት ውል ሲሆን በውሉ ላይ ግን የመግዛት አማራጭ አብሮ ተካቶበታል። ሊቨርፑሎች ደግሞ ጣሊያናዊውን ተጫዋች ለመልቀቅ በውሉ ላይ የመግዛት ግዴታ እንዲካተትበት አብሮ ይፈልጋሉ ተብሏል። የቀድሞ የዩቬንቱስ ተጫዋች ኬሳ ግን ወደ ጣሊያን ዳግም ለመመለስ ጉጉ መሆኑ ነው የተገለጸው። ወደ ናፖሊ አቅንቶ ነገሮችን አስተካክለው መጫወት የሚችል ከሆነ ደግሞ ለጣሊያን ብሔራዊ ቡድንም ለመጫወት የሚያግዘው ነው የሚሆነው። በአዙሪዎቹ ማሊያ መጫወት ይፈልጋልም ነው እየተባለ የሚገኘው። ናፖሊዎች ዘንድሮ ሴሪያውን ግን በአንድ ነጥብ ልዩነት ከኢንተር ሚላን በልጠው ተናንቀው እየመሩት እንደሚገኙ የሚታወቁ ቡድን ናቸው። በርካታ ክለቦች የቼልሲውን አጥቂ ኒኮላስ ጃክሰንን ለማስፈረምና ቼልሲዎች ለሴኔጋላዊ አጥቂ ትክክለኛው ጥያቄ ከቀረበላቸው ተጫዋቹ ሊሸጡት እንደሚችሉ ማቴሞሪቶ ይዞት የወጣው መረጃ ያመላክታል። ይህ የወጣውም ቼልሲዎች ለክረምቱ የዙሩ መስኮት በፊት መስመራቸው 5 ተጫዋቾችን በዝርዝራቸው ውስጥ ካስቀመጡ በኋላ ነው ተብሏል። ጃክሰን በ2023 ከቪያሪያል ወደ ስታንፎርድ ብሪጅ በ32 ሚሊዮን ፓውንድ ከደረሰ ጊዜ ጀምሮ ግን በ77 ጨዋታዎች 29 ግቦችን ከመረብ ጋር ማገናኘት የቻለ ተጫዋች ነው። ነገር ግን ሰሜዎቹ አሁንም ቢሆን የተሻለና ክሊኒካል የሆነ አጥቂ የሚያስፈልጋቸው ቡድን ናቸው። ጃክሰን በቼልሲ ቤት አንዳንዴ ሲጠቅም አንዳንዴ ደግሞ ቡድኑን ዋጋ ሲያስከፍለው ማየት የተለመደ ነው። ባሳለፍነው ሳምንት እንኳን በኒውካስል ዩናይትድ ጨዋታ የተመለከተው ቀይ ካርድ ዘነጋ አይደለም። በሌላ በኩል የሚያባክናቸው ኳሶችን በስፋት ይታወቃሉ። በነገራችን ላይ ዘንድሮ በፕሪሚየር ሊጉ ከ20 በላይ ትላልቅ እድሎችን አግኝተው ወደ ግብ የመቀየር ንጻሪያቸው ከፍተኛ ተጫዋች ነው የኖቲንጋም ፎረስት አጥቂ ክሪስ ውድ ሲሆን መጥፎ ንጻሪ ያለው ደግሞ ኒኮላስ ጃክሰን ነው። ጃክሰን 26.9% ነው ሊቀይር የቻለው። የ23 ዓመቱ አጥቂ በምዕራብ ለንደኑ ክለብ ግን ገና ቀሪ የ8 ዓመት ውል ያለው ተጫዋች ነው። ቼልሲዎች አሁን ከሸጡት ምናልባትም ከገዙበት ዋጋ አትርፈው ይሸጡታል ተብሎ ይገመታል። ጃክሰን እንደሚታወቀው ባለፈው ቀይ ካርድ ከተመለከተ በኋላ ግን የውድድር ዓመቱ በፕሪሚየር ሊጉ ያበቃለት ተጫዋች ነው። በቀጣይ ዓመትም ግን ቢሆን የመጀመሪያው የሊግ ጨዋታ የሚያመልጠው ነው የሚኖረው። ዘንድሮ በኮንፈረንስ ሊጉ ፍጻሜ ቼልሲዎች ሪያል ቤቲስን በፍጻሜው ሲገጥሙ ግን ኒኮላስ ጃክሰን በዚህ ጨዋታ ለቼልሲዎች ግልጋሎትን የሚሰጥ ተጫዋች ነው። የመጨረሻ ላድርግና አድማጮች ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። በስፔን ላ ሊጋ ዛሬ በሚደረጉ 4 ጨዋታዎች ኦሳሱና ከአትሌቲኮ ደ ማድሪድና ራዮ ቫልካኖ ከሪያል ቤቲስ በተመሳሳይ ሰዓት ከምሽቱ 2 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሄታፌ ከአትሌቲክ ቢልባኦና ኤስፓኞል ከባርሴሎና ደግሞ በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ባርሳ ዛሬ ድል ከቀናቸው የስፔን ላ ሊጋ አሸናፊነታቸውን በይፋም የሚያረጋግጡ ይሆናል። የሃንሲ ፍሊክ እና የካታላኑ ቡድን ዛሬ እንግዲህ ካሸነፉ የስፔን ላ ሊጋን ዋንጫ የሚጎናጸፉ ይሆናል ማለት ነው።